ስለዚህ ዛሬ ሹፌሩ እቺ መሰሪ የሆነች መቅደስን ምን እንዳላት ምን እንደብላ እንዳሳመነችው ምን ብላ እንደነገረችው ያንዳንዱ ሚስጥር ተናግረዋል። በአሁን ደረጃ ደግሞ ሹፌሩ በጣም አሪፍ ሁኔታ ላይ እንዳለ ሕክምና እንደሚያደርግ ሉል ተናግረዋል። ሙሉ ወጪውን የሉል ክርሞች ማለት የሉል ሸፍኖ ነው ያሳከመው። በአሁኑ ሰዓት በጣም ጥሩ ሁኔታ ላይ ነው ያለው። ግን እዛ ቀን መቅደስ እንዴት እንዳጠመደችው እንዴት እንዳርጋ እንደወሰደችው ሉልን ምንም ነገር እንዳያውቅ፣ ምክንያቱም ሉል ይሄ ነገር ካወቀ ይጠራጠራል፣ ይከለክለዋል በማለት ራሷ ሲስተም ተጠቅማ ነው ሹፌሩ የወሰደችው። የሉል የራሴ እቃ አለኝ ያ እቃ ሂደን እናምጣ ነው ያለችው ነበረው። ሹፌሩ ግን ዛሬ እንደተናገረ አይ መሳሪያ አለ። አስቡት ምን አይነት መሰሪ እንደሆነች እቺ መቅደስ ተብየዋ። እኔ ለልጆቿ ባይባል ወላሂ እድሜ ልኳ ቢፈረድባት እኔ ደስተኛ ነኝ። ግን ልጆች አሉባት። ለነገሩ የኢትዮጵያ ፍርድ መቼ አልሙሄም ውጭ እና እንውጣለችኝ እና በሉል ፊት ማይወራ ነገር አለ ብላኝ ውጭ አወጣችኝ። ማለት ሉል ሆቴል አስይዘዋለች እንደምታውቁ። ለሹፌሩ ለሉል ደግሞ ሹፌር ከፈልገዋለሁ ነው ያለችው የነበረው። ከዛ በኋላ ሹፌሩን መሳሪያ ገዝቻለሁ፣ ስለዚህ ያ መሳሪያ ሄደን ማምጣት አለብን። ምን ሊያደርግ ነው መሳሪያው? ምን ሊያደርግ ነው ስላት ጊዜ አይ ዲናን ታውቃታለህ፣ በጣም ኃይለኛ ናት፣ ሰው ታዘጋጃለች። ስለዚህ ግዴታ መሳሪያ ስለሚያስፈልገችው የገዛሁት መሳሪያ ሰው ይዞት መጥተዋል። ያ ሰው ደግሞ በመኪና ወደዚህ መግባት ስለማይችል አንተና እኔ ሄደን እንቀበለው። እንዴ መሳሪያ ምን ሊያደርግ ነው ስላት ጊዜ ዲናን አታውቃትም ወይ? ዲና ሉልን ለማጥፋት ትፈልጋለች። ስለዚህ ሉልን ተዘጋጅቶ መሄድ አለበት፣ አንተም ተዘጋጅቶ መሄድ አለበት። ያ መሳሪያ ማምጣት አለብን። አይ ቢሆንም እኔ ሉል በአክሱ ላይ እንደዚህ የሚጨክን አይመስለኝም። ነገር ግን ሉል አስፈቅደን እንሂድ ስላት ጊዜ በምንም ተአምር አይ እሱ ሳላስፈቅድም አልሄድም፣ አላቃዬ እኮ ነው። ስለዚህ አላቃዬ ሳላስፈቅድ እንዴት ነው እኔ መሳሪያ ይዤ የምንቀሳቀሰው? አይፈቅድልኝም፣ ህጉም አይፈቅድልኝም። ምንም አይነት የህግ እንትን የሌለው ነገር ፍቃድ የሌለው ነገር ሉል አይፈቀደልኝ ነገር እኔ ይዤ መጓዝ አልችልም። ምክንያቱም እኔ ሰራተኛ ነኝ እንጂ አሰሪ አይደለሁ። መጀመሪያ አሰሪ ማወቅ አለበት ስላት በቃ እኔ ገብቼ ልናገረው ብላ ለሉል ገብታ እንዳናገረችው አድርጋ መጣችና ይዛው ሄደች። ሉልን ደግሞ ደውሎ አውርቻለሁ ብሏል። ሉልም አውርተዋል። ኧረ እኔ ልክ ችግር የለውም ሂጄ እመጣለሁ፣ ከዛ በኋላ አልፋለሁ ነው ያልኩት። ከዛ የተወሰነ መንገድ ከሄድን በኋላ መንገድ ላይ ወረደች። እንዴ አትሄጂም ስላት አይ አንተ ትሎ ብለህ እዛ ቦታ አለ በዚህ ስልክ ደውለትና ሄዳ መሳሪያው ይዛና በቃ ሉልም ፈቃደኛ ሆነ። ግን ለሉል ምንድን ነው ያለችው? ስለ መሳሪያ ምንም ነገር የነገረችው ነገር የለም። የራሴ ቃል ያመጣልኝ ነው የሚሄድ ነው ያለችው። ለሹፌሩ ሌላ አደረችው። ግን አንዳንዴ ሲያጋጥም ነው እንጂ እነሱም ተደዋውሎ ማውራት ይችሉ ነበር እኮ። ሉል በዚህ ልክ ለምን ብቻ አልሐምዱሊላህ በሰላም ሞተዋል። ምክንያቱም ሉል በጣም ይጠራጠራል፣ ተጠራጣሪ ነው። ለምን ብትሉኝ በስራው ላይ ብዙ ጠላት ስለሚበዛበት በጣም ይጠራጠራል። ምን አይነት እቃ ነው የምታመጣላት? ተጠንቀቅ፣ በህግ የሚያስጠይቀን ነገር፣ እኛን የሚጎዳን ነገር ይዘህ እንዳትመጣ ብሎ ደውሎም አላወራውም። ያው ሉል ሙሉ በሙሉ መቅደስን አምነዋታል። በቃ ሙሉ በሙሉ አምነዋት ነበረ መቅደስን። ግን ጉድ ሰርተዋለች። ስለዚህ ውድ ቤተሰቦቼ እዛ ከሄድኩኝ በኋላ ሽፍጦች መንገድ ላይ አየሁኝ አለ። እሷ መንገድ ላይ ወረደች እንዳትያዝ። ከዛ ወደ ኋላ የነዳሁኝ ያለ ከኋላም ከፊትም መሳሪያ ደቀኑብኝ። አምጬ እጠፋለሁ ብዬ ነበረ ግን አልቻልኩም ነው ያለው። በቃ አልቻልኩም፣ መንቀሳቀስ አልቻልኩም። በጣም ተደራጅተው 12 ሆኖ ነው የጠበቁኝ። አያችሁት ምን አይነት የተረገመ ሴት እንደሆነች፣ ምን አይነት ክፉ እንደሆነች። ዲና ትባላለች እቺ ቁጥር 2 ዲና ናት። መቅደስ ተብዬዋ ቁጥር 2 ዲና ናት። ዲናማ በአንዴም እኮ በካሃድ እኮ ነው ፊት ለፊት መታኩን። ፊት ለፊት ስላችሁ በቃ ያኔ ታውቋል እኮ ለሉል ያላት ጥላቻ፣ ሉልን ለማጥፋት ጥረት እንደምታደርግ፣ ሉልን ለማጥፋት ብዙ መንገድ እንደምትጓዝ ዲና ታውቃለች። እቺ ግን እባብ መስላ ሉል ላይ ገብታ ሉል እንዲያምናት አድርጋ ታማኝ ሰው መስላ ሉልን ልታስጠቃው። ሉል ብቻ አይደለም የሉል ክርሞች በሙሉ እያንዳንዳቸው ልታስጠፋቸው፣ ችግር እንዲደርስባቸው እንዳለ ከዛ ከሚሰሩ ስራ እንዲወድሙ እንዲተው ነው የምታደርገው ነበረው። ከዲና ልትጠቀማለች፣ ከሉል ትጠቀማለች። ግን ሉል ለማጥፋት ነው የተነሳችው። ሉልማ ዲናማ እኮ
በአንድ ልቡ ጠላቴ ናት ብሎ ተጠንቅቆ ነው የሚሄደው ነበረው። ግን እቺ ወዳጄ ናት ብሎ ባመናት ነው ሉል ይህን ያህል ችግር ውስጥ የገባው ነበረው። ግን ፈጣሪ አውጥቶታል። ነገር ግን ሹፌሩ መጎዳት ነው በጣም የገረመኝ። ከዛ ይዘውን ገቡ። ሉል ጋ ደውል ሲሉኝ አልደውልም ስላልኳቸው 6 ሆኖ 5 ሆኖ 4 ሆኖ የደበደቡኝ፣ ስቃይ ያበሉኝ። በየጊዜ ሉል ጋ መደወል አለብህ። እኔ ምን ብዬ ነው ደው የማመጣው? አሰሪዬ እኮ ነው፣ እኔ ሰራተኛ እኮ ነኝ። እኔ እዚህ ጋር የደበደባችሁኝ፣ ስቃይ ያበላችሁኝ፣ እንዴት ነው ሉልን እዚህ ላይ እንዲቀላቀል ማድርገው? እባካችሁ ስላቸው ያለበት ሆቴል እኮ እናውቃለን፣ እዛ ሂደን እጅ ከፍንጅ ይዘ ነው አምጥተን እዚህ ያለ አንተ ያለህበት ስቃይ ውስጥ እንዲገብ እናደርገዋለን። ከዛ ሁሉ አንተ ዱላ ሳይበዛብህ መከራ ሳይበዛብህ እኛ እዛ ሂደን መልፋት የለብንም። እዛ ከሄድን ፖሊስ ይዘናል፣ በስነ ስርዓት እንዲመጣ አድርገው። ሰው እንደዚህ አይነት ክፋት አለ? ይሄ በሙሉ የምታደርገው ደግሞ መቅደስ ናት። ከጀርባ ቁጭ ብላ እንደዚህ አድርጉ፣ እንደዚህ በሉት፣ እንደዚህ ሉል እንዲመጣ አድርጉ። ከዛ በኋላ ሉልን እንይዘዋለን፣ ሉልን ጨረታ እናቀርበዋለን፣ ሉልን እንደራደርበታለን፣ ከዲና ብር እንቀበላለን፣ ከሉል ቤተሰቦች ብር እንቀበላለን። የሉል ቤተሰቦች ምንም ሳይደራደሩ ሉል ምንም ሊሆን ስለማይፈልጉ ብር በከፍተኛ ብር ብንጠይቃቸው ይሰጡናል። ዲና ደግሞ ሉልን ስለምትፈልገው እሷን ለኛ ብር በኃይለኛ ትከፍለናለች። ምክንያቱም ሉል በኃይለኛ ነው የምትፈልገው። የሱ ቤተሰቦች ደግሞ ሉል ምንም ነገር ሊሆን ስለማይፈልጉ ሉል ምንም ሊነካው ስለማይፈልጉ የጠየቅናቸው ብር ስለሚሰጡን እናንተ ሹፌሩን በደንብ መደብደብ አለባችሁ፣ ማሰቃያት አለባችሁ ብላ ነው የተናገረችው። አያችሁ፣ ሉል በመጨረሻ መጣ። ከመጣ በኋላ ደግሞ እንዲገናኙ አልፈለጉም። ሉል ሌላ ቦታ ነው ያስቀመጡት፣ ሹፌሩ ሌላ ቦታ ነው ያስቀመጡት። በመጨረሻ ነው እሱም ደግሞ ሹፌሩ ያው ለማምለጥ ሲሞክር ነው በጥይት ያሉት። ይሄ ነገር ሉልም ተናግሮ ነበር። ግን እንዴት እንዳሰቃዩት፣ እንዴት እንደጎዱት፣ እሷ እንዴት ምን አይነት ጨዋታ እንደተጫወተችበት፣ ምን አይነት መሰሪ እንደሆነ ሁለታቸውን ለያይታ የራሷ ሴትም እንዴት አድርጋ እንደተጠቀመች ሹፌሩ ሲናገር ምን አይነት ክፉ ሴት እንደሆነች የዛ ጋ ጫካ ውስጥ ያሉ ሰዎችን ምን አይነት ትምህርት እንደምታስተምራቸው፣ ሰው ከመጣ ምንም አይነት ርህራሄ እንዳይኖራቸው፣ በደንብ መደብደብ እንዳለበት፣ ብር በኃይለኛ መቀበል እንዳለባቸው ለሽፍጦቹ ትምህርት የምታስተምራቸው ዲና ሳትሆን መቅደስ ናት። ስለዚህ ያው ሹፌርም እንዳያችሁ ቆስለዋል፣ አቆሰሉት። እነሱም ብር ለማግኘት ነው እንጂ ሰውን ለመጉዳት ምንም አይነት አላማ የላቸውም። ነገር ግን ብር ለማግኘትን ሰው ያግታሉ። ሰውን አግተው ብር ይቀበላሉ። ሹፌሩ ለምን ጎዱት? እሺ ጉዳት በሰው ላይ የማያደርሱት ከሆነ ሹፌሩ ለምን ጎዱት ምትሉ ሰዎች ልትኖሩ ስለሚችሉ እሱ ለማምለስ ሲሞክር ነው። ከእነሱ ጋር አምልጦ ሊጠፋ ስለፈለገ ለማምለስ ሲሞክር ነው እንካ ሰላምታ ያሉት እንጂ እነሱ ሉልን ተናግረዋል። ምንም አይነት ክፋት የለባቸውም። እነሱ የሚፈልጉት ብርና ብር ብቻ ነው እንጂ በሰው ላይ ጥቃት አያደርሱም። ይንከባከባሉ፣ የሚበሉት ነገር ያበላሉ። በቃ ይኸው ጫካ ውስጥ ነው ያሉት። ብታመሙ ሐኪም ቤት የላቸውም፣ ምን የላቸውም። ይሄ ነው። በመጨረሻ እንዳያችሁት የሹፌሩ ባለቤት ደውሎ አስመጥተው ባልዋን እንዲዛ እንድትሄድ፣ ምክንያቱም ክረምት ነው፣ ሁለተኛ ጫካ ውስጥ ነው። ምንም አይነት ሕክምና ካላገኘ ይጎዳል ብሎ ስላሰቡ ነው። እንኳን ሽፍጣዎችን በዚህ ልክን የሰው ነገር ሽፍጣ ሆኖ ስለ ሰው ያሳስባቸዋል። ግን ዲና ተቢዮና መቅደስ ተቢዋ ሰውን ለማጥፋት ነው ሆነ ብለው ብር ከፍለው ዘር እንዲጠፋ የሚያደርጉት፣ ሰው እንዳይኖር የሚያደርጉት። ግን በአንድ ልባቸው እኛ ምንም አይነት ስለ ሰው አያገባንም፣ ሰው ብር ነው የምንፈልገው ብሎ ጫካ ውስጥ ገብቶ ከአውሬ ጋር የሚኖሩ ሰዎች እንኳን ስለ ሰው ያስባሉ። ግን እነዚህ ሰው መስለው ከሰው የሚኖሩት አውሬ፣ እዛ ከአውሬ ጋር ተመሳስለው የሚኖሩት ሰው ናቸው። ከሰው ጋር የሚኖሩት ደግሞ አውሬ ናቸው ሆኖ ነው የተገኙት። አስቡት። ስለዚህ እኔ ደስተኛ መሆነው ዲናን የተያዘች ቀን ነው። ዲናን ተይዛ የእጅዋ አግኝታ ያንዳንዱ ምላሽ እጥፍ ድረብ አድርጎ ሉል ያስከፈላት ቀን ነው እኔ ደስተኛ መሆነው።
ሉል ስለተለቀቀ ሾፌሩም ይኸው ባይድንም ግን ደህና ነው፣ ሕክምና የተከታተለ ነው። በጣም ደስ ብሎኛል። ነገር ግን መቅደስ እንደተያዘች ዲናም ተይዛ የእጇ ማግኘት አለባት። እሷ እንደው በአደባባይ እኔ የሉል አባትን ብቻ አሳግታ ያሰቃየችው በአደባባይ ብትገደል እኔ ምንም አይመስለኝ። ምንም ነገር መሰሪ የሆነች ሴት ስለሆነች የሰው ህይወት ስለማያሳስባት ሰው በመሆኑ ይከበራል። እሷ ግን ሰው በመሆኑ ብቻ ለማጥፋት የምትሞክር ለልጇ ያልሆነች ሰውን መጥፎ ትምህርት የምታስተምር ሁለት አይነት ማንነት ያላት በአንድ በኩል ክፉ በአንድ በኩል ጥሩ የምትሆን ሴት ናት። እንደዚህ አይነት ሴት ለማንም አትረባም። ምክንያቱም ነገም እኮ ሌላ ቦታ ቀይራ እዛ ክፍለ ሀገር ላይ የምታበላቸው የምታጠጣቸው ሰዎች ዛሬ ጥሩ ናት። ዲና ምንም መሆን የለባትም። ዲና ምንም መንካት የለባትም። ማንም መንካት የለባትም። ዲና ጥሩ ሰው ናት ብሎ የመሰከሩላት ህዝቦች በሙሉ እነሱ ጋር መገልበጧ ምንም አይነት ዋስትና የላቸው። ምክንያቱም እሷ ሰው አይደለችም። እንደ ሰው አይደለም የምታስበው። የገዛ ልጇን ክዳ የሄደች ሴት ናት እና እነዛ ሰዎች ላይ መገልበጧ ምንም አይነት ዋስትና የላቸው። ምንም አይነት ሰዎች ሴትዋ በጊዜ ህግን አግኝተዋት፣ መንግስትን አግኝተዋት፣ ፖሊስን አግኝተዋት ለእጇ መስጠት አለበት። ለህግ መቅረብ አለባት። መቀጣትም አለባት በምትቀጣ ልክ እና ውድ ቤተሰቦቼ ዲና በቅርቡ እንደምትያዝ አልጠራጠርም። ተስፋ ይኖራል። ትያዛለችም። መቅደስ እንደተያዘች ዲናም ትያዛለች። ዋናው በደዋን በጸሎት ሉልን ማገዝ ነው። ሉል ካለበት ችግር ከወጣ በኋላ ከክፍረግል ከወጣ በኋላ እነዛ የጠፉ ልጆቹ ተገኝተው በዲና እጅ ያሉ ልጆችም ወጥተው ደስተኛ የምንሆንበት ጊዜ ቅርብ ያርግልን። ውድ ቤተሰቦቼ ሁላችሁም ዱዓም ጸሎት ማድረግ አለባችሁ። ዲና ተቢዋ በጣም በኃይለኛ የተዋዘች ነው። ስለዚህ እሷ አላማዋ ሉል ለማጥቃት ነበረ፣ ግን አልተሳካላትም። ሉል ፈጣሪ ጠብቁት፣ ከሷ እጅ ወጥተዋል። ሉል በድጋሚ ይሄ ነገር እንደማይደግመው እርግጠኛ ነኝ። እንግዲህ መጨረሻው ፈጣሪ ያሳምረው ማለት ነው። ስለዚህ ውድ ቤተሰቦቼ ሁላችሁም የምትወዱኝ፣ የምወዳችሁ፣ የምታከብሩኝ፣ የማከብራችሁ ከልብ ነው ማመሰግነው። የምታበረታቱኝ በሙሉ አሁንም ቤተሰብ ያልሆናችሁ ቤተሰብ ሆናችሁ ተቀላቀሉ። በየጊዜ አዳዲስ ቪዲዮ ስለቅ ይመጣላችኋል። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን